ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ኤክሰርሳይዝ 214 አብረን እንመለከታለን። በዚህ ኤክሰርሳይዝ ውስጥ የምናገኛቸው ጥያቄዎች አንድን ፈንክሽን ተሰጥቶን የዛ ፈንክሽን ክሪቲካል ነምበርስ እንዴት አይደንቲፋይ እንደምናደርግ፣ በየትኛው ኢንተርቫል ላይ ኢንክሪዚንግ በየትኛው ደግሞ ዲክሪዚንግ እንደሚሆን አይደንቲፋይ የምናደርግበት ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። Question 1 Find all the critical numbers of the following functions። ምንድነው የተባልነው? ቀጥሎ ላሉት ፈንክሽኖች ክሪቲካል ነምበሮቹን በሙሉ አግኙ ነው የተባልነው። የመጀመሪያው ፈንክሽን ኤፍ ኦፍ ኤክስ እንደምታዩት ኤክስ ኪዩብድ ፕላስ 6 ስኩዌርድ ይላል። የዚህን ክሪቲካል ነምበርስ ለማግኘት ምንድነው የምናደርገው? በመጀመሪያ ዲፈረንሺየት እናደርገዋለን። በመቀጠል ደሪቬት ያደረግነውን ፈንክሽን ዚሮ ማድረግ ለየትኞቹ ዚሮ እንደሚመጣ ለየትኞቹ ኤክሶች ዚሮ እንደሚመጣ እንፈልጋለን። እነዛ ቁጥሮች ናቸው እንግዲህ ክሪቲካል ነምበርስ የሚባሉት ወይም ደሪቬቲቭን ዚሮ የሚያደርጉት ቁጥሮች ማለት ነው። ሶ በመጀመሪያ የምናደርገው ፈንክሽኑን ዲፍረንሺየት ማድረግ ነው። ደሪቬቲቭን ስንፈልግ የኤክስ ኪዩብ ደሪቬቲቭ 3 ኤክስ ስኩዌርድ ይመጣል። የ6 ኤክስ ስኩዌርድ ደሪቬቲቭ ደግሞ 12 ኤክስ ይሆናል። በመቀጠል የምናደርገው ምንድነው? ደሪቬቲቭን ዚሮ አድርገን እንወስዳለን። ሴት ኤፍ ፕራይም ኦፍ ኤክስ ኢኳል ቱ 0። ይህ ማለት ምን ማለት ነው? 3 ኤክስ ስኩዌርድ ሲደመር 12 ኤክስን 0 አድርገን እንወስዳለን። ከዚህ የምናገኘው እንደምትመለከቱት 3 ኮመን ፋክተር ስለሚሆን በሶስት ሁሉንም ብናጠፋ የምናገኘው ሪዛልት ጀስት ኤክስ ስኩዌርድ ሲደመር 4 ኤክስ ይሆናል። ይሄ እኩል ይሆናል 0 ብለን እንወስዳለን። ፋክተራይዝ እናድርገው ኤክስን። ኤክስ ኢንቱ ኤክስ ፕላስ 4 ይመጣል። ከዚህ የምናገኘው ኤክስ 0 ወይም ደግሞ ኤክስ እኩል ይሆናል -4። ስለዚህ እነዚህ ናቸው ክሪቲካል ነምበርስ። ስለዚህ ክሪቲካል ነምበሮቻችን እነማን ናቸው? 0 እና 4 ናቸው ማለት ነው። ቢ ላይ የሰጠን ፈንክሽን ደግሞ እንደምታዩት ኤፍ ኦፍ ኤክስ ኢኳል ቱ 2 ኤክስ ስኩዌርድ ዲቫይድ ባይ 1 ማይነስ ኤክስ ስኩዌርድ የሚል ነው። በመጀመሪያ ምን እናደርጋለን? ይህን ፈንክሽን ዲፈረንሺየት እናደርግና ይሄ ደሪቬቲቭ 0 የሚመጣበት ወይም ደግሞ ደሪቬቲቭ ኤግዚስት የማያደርግባቸውን ቁጥሮች አይደንቲፋይ ማድረግ እነዛን ቁጥሮች እንደ ክሪቲካል ነምበር እንወስዳቸዋለን። ሶ በመጀመሪያ ደሪቬቲቭን እንፈልግ። ኤፍ ፕራይም ኦፍ ኤክስ ማለት የ2 ኤክስ ስኩዌርድ ዲቫይድ ባይ 1 ማይነስ ኤክስ ስኩዌርድ ደሪቬቲቭ ማለት ነው። ይህን ደሪቬቲቭ ለማግኘት ኮሸንት ሩልን አፕላይ ማድረግ ይኖርብናል። ኮሸንት ሩልን አፕላይ ስናደርግ በመጀመሪያ የምናደርገው ይህን ደሪቬቲቭ እናደርግና በዚህ እናባዘዋለን። ሲቀነስ ይህን በዚህ ደሪቬቲቭ በማባዛት ከዛ ፋይናሊ ከስር ያለውን ስኩዌር አድርገን እናካፍለዋለን ሁሉም ላይ። ስለዚህ ኤፍ ፕራይም ኦፍ ኤክስ ማለት ምንድን ነው የሚሆነው? 2 ኤክስ ስኩዌርድ ፕራይም ታይምስ 1 ማይነስ ኤክስ ስኩዌርድ ማይነስ 2 ኤክስ ስኩዌርድ ታይምስ 1 ማይነስ ኤክስ ስኩዌርድ ፕራይም ዘ ሆል ኦቨር 1 ማይነስ ኤክስ ስኩዌርድ ዘ ሆል ስኩዌርድ ነው የምናደርገው። ሶ እዚህ ጋር ያለን ሪዛልት የመጀመሪያው ደሪቬቲቭ የዚህ ደሪቬቲቭ 2 ሲባዛ በ2 4 ይሆናል። ስለዚህ 4 ኤክስ ኢንቱ 1 ማይነስ ኤክስ ስኩዌርድ ይሆናል። ማይነስ የዚህ ደሪቬቲቭ ደግሞ የአንድ ደሪቬቲቭ 0 ነው። የማይነስ ኤክስ ስኩዌርድ ደሪቬቲቭ ደግሞ ማይነስ 2 ኤክስ ይሆናል። ስለሆነም የሚኖረን ሪዛልት 2 ኤክስ ስኩዌርድ ታይምስ ማይነስ 2 ኤክስ ዲስ ኦቨር 1 ማይነስ ኤክስ ስኩዌርድ ዘ ሆል ስኩዌርድ ይሆናል። አሁን ይህን ሲምፕሊፋይ ማድረግ ነው የሚሆነው። 4x በ1 ይባዛል፣ 4x በማይነስ ኤክስ ስኩዌርድ ይባዛል። ከዛ ይህን እናባዛለን። የምናገኘው ሪዛልት ምንድን ነው የሚሆነው የሚለውን እንመልከት። ያው በግልጽ እንደምናየው እዚህ ጋር 4x አለን፣ እዚህ ጋር ማይነስ ኤክስ ስኩዌርድ አለ። ስናባዛ የምናገኘው ማይነስ 4x ኪዩብድ ነው። እዚህ ጋር ደግሞ ማይነስ 2x ስኩዌርድ፣ እዚህ ጋር ማይነስ 2x አለ። ስናባዛ የምናገኘው 4x ኪዩብድ ነው ፖዚቲቭ። ቀደም ሲል የነበረን ማይነስ 4x ኪዩብድ እና ይሄኛው ተደምሮ 0 ይሆናል። ስለዚህ ኑሜሬተር ላይ የሚቀረን 4x ብቻ ይሆናል። ስለሆነም ደሪቬቲቭ 4x ዲቫይድ ባይ ከስር 1 ማይነስ ኤክስ ስኩዌርድ ዘ ሆል ስኩዌርድ የሚል እናገኛለን። አሁን የፈንክሽኑን ደሪቬቲቭ አግኝተናል። የፈንክሽኑ ደሪቬቲቭ ደግሞ 4x ኦቨር 1 ማይነስ ኤክስ ስኩዌርድ ዘ ሆል ስኩዌርድ ነው። ከዚህ በኋላ ክሪቲካል ነምበሮችን ለማግኘት ሁለት አማራጭ ነው ያለን። አንደኛው አማራጭ ደሪቬቲቭ 0 የሚሆንበትን ማግኘት ሲሆን፣ ሌላኛው ደግሞ ደሪቬቲቭ ኤግዚስት የማያደርግበትን ማግኘት ነው። አሁን ደሪቬቲቭን 0 ማድረግ እንፈልግ። ደሪቬቲቭ 0 ሆነ ማለት 4x ሲካፈል ለ1 ማይነስ ኤክስ ስኩዌርድ ዘ ሆል ስኩዌርድን 0 ማድረግ ማለት ነው። ከዚህ የምናገኘው 4x 0 ሲሆን የምናገኘው ስለሆነ ኤክስ 0 ይሆናል።
ሁለተኛው የምናደርገው ምንድን ነው? ዊ አይደንቲፋይ ደ ነምበርስ ፎር ዊች ኤፍ ፕራይም ኦፍ ኤክስ ዱ ኖት ኤግዚስት። ወይም አንድ ሊሆን ይችላል ወይም ሁለት ወይም ከዛ በላይ የሆኑ ቁጥሮች ልናገኝ እንችላለን። ይሄን ለማድረግ ኤግዚስት የማያደርገው ኤፍ ፕራይም ኦፍ ኤክስ ለየትኞቹ ኤክሶች ነው የሚለውም መለየት ነው። እዚህ ጋር ኤፍ ፕራይም ኦፍ ኤክስ 4x ኦቨር 1 ማይነስ ኤክስ ስኩዌርድ ዘ ሆል ስኩዌርድ ስለሆነ ከስር ያለው 0 ሲሆን ነው ይሄ ነገር ትርጉም የማይሰጠው። ሶ ዊ አይደንቲፋይ ዘ ፖይንትስ ዌር ይሄ ነገር 1 ማይነስ ኤክስ ስኩዌርድ 0 የሚሆንበት። ይህ 0 የሚሆነው ደግሞ 1 ኢኳል ቱ ኤክስ ስኩዌርድ ሲሆን ነው። ያ ማለት ኤክስ ስንት ሲሆን ማለት ነው? ፕላስ ኦር ማይነስ 1። ዴርፎር ሁለት ቁጥሮች እዚህ ጋር አገኘን። ቀደም ሲል አንድ ቁጥር አግኝተናል። 3 ቁጥሮችን እንደ ክሪቲካል ነምበር መውሰድ እንችላለን። ስለዚህ 0፣ ኔጌቲቭ 1 እና 1 ክሪቲካል ነምበርስ ናቸው ማለት ነው ለዚህ ለተሰጠው ፈንክሽን። ሲ ላይ ደግሞ የተሰጠን ፈንክሽን ኤፍ ኦፍ ኤክስ እኩል ይሆናል 2x ኪዩብድ ፕላስ 9x ስኩዌርድ ማይነስ 24x ይላል። የዚህን ክሪቲካል ነምበር ስንፈልግ አሁን ይህ ፖሊኖሚያል ፈንክሽን ስለሆነ ክሪቲካል ነምበሮቹ በሙሉ ኤፍ ፕራይም ኦፍ ኤክስን 0 በማድረግ የሚገኙ ናቸው። ለምን? ኤፍ ፕራይም ኦፍ ኤክስ አንዲፋይንድ የሚሆንበት አይኖሩም ለፖሊኖሚያል ፈንክሽን። ስለዚህ በመጀመሪያ ዲፈረንሺየት እናደርጋለን ፈንክሽኑን። የዚህ ደሪቬቲቭ ደግሞ የመጀመሪያው 2x ኪዩብ ዲፈረንሺየት ሲደረግ የሚሰጠን ሪዛልት 6x ስኩዌርድ ይሆናል። በመቀጠል 9x ስኩዌርድ ዲፈረንሺየት ሲደረግ 18x ይሰጠናል። ቀጥሎ ያለው ደግሞ ኔጌቲቭ 24x ደሪቬቲቭ 24 ይሆናል። አሁን ኤፍ ፕራይም ኦፍ ኤክስ ይሄን ይመስላል። በመቀጠል ክሪቲካል ነምበሮችን ለማግኘት ኤፍ ፕራይም ኦፍ ኤክስን 0 ነው የምናደርገው። ስለዚህ ዊ ሴት ኤፍ ፕራይም ኦፍ ኤክስ ኢኳል ቱ 0። ይህም ማለት ምን ማለት ነው? 6x ስኩዌርድ ሲደመር 18x ሲቀነስ 24ን 0 እናድርገዋለን። እዚህ ጋር እንደምትመለከቱት 6 ኮመን ፋክተር ስለሆነ ሁሉም ላይ 6ን ብናጠፋ የምናገኘው ሪዛልት ኤክስ ስኩዌርድ ሲደመር 3x ሲቀነስ 4 እኩል ይሆናል 0 የሚል ነው። አሁን እዚህ ጋር ይህን ፋክተራይዝ በማድረግ ዜሮዎቹን ለማግኘት እንሞክራለን፣ ወይም የዚህን ሩት እንፈልጋለን። ፋክተራይዝ ስናደርግ ያው በቀላሉ ኤክስ ሲደመር 4 ሲባዛ ኤክስ ሲቀነስ 1 ማለት ስለሆነ ይህን ቼክ ማድረግ ይቻላል። ኤክስ ሲባዛ በኤክስ ኤክስ ስኩዌርድ ነው። 4x እዚህ ጋር ደግሞ ማይነስ ኤክስ የሁለቱ ድምር 3x ይሆናል። 4 በኔጌቲቭ 1 ኔጌቲቭ 4 ይሰጠናል። ስለዚህ ከዚህ ዜሮዎች ማግኘት እንችላለን። ሶ ቀደም ሲል የወሰድነው ፕሮዳክት 0 የሚሆነው ኤዘር ኤክስ ኔጌቲቭ 4 ሲሆን ወይም ደግሞ ኤክስ 1 ሲሆን ነው። በመሆኑም የዚህ የሰጠን ፈንክሽን ክሪቲካል ነምበሮች እነማን ናቸው? ኔጌቲቭ 4 እና 1። ስለዚህ ኔጌቲቭ 4 እና 1 የተሰጠው ፈንክሽን የዚህ ፈንክሽን ክሪቲካል ነምበርስ ናቸው። ዲ ላይ የሰጠን ፈንክሽን ደግሞ እንደምታዩት 8x ሲባዛ ራዲካል ኦፍ 1 ማይነስ ኤክስ ስኩዌርድ የሚል ነው። እንግዲህ እዚህ ላይ ደሪቬቲቭን ማግኘት ይኖርብናል። ደሪቬቲቭን ካገኘን በኋላ ዲሳይድ የምናደርጋቸው ነገሮች አሉ። አንደኛው 0 በሚመጣበት ጊዜ ደሪቬቲቭ ክሪቲካል ነምበር ይኖረናል። ሌላው ደግሞ ደሪቬቲቭ ኤግዚስት በማያደርግበት ሁኔታ ደግሞ እንደዚሁ ክሪቲካል ነምበር ይኖረናል። በመጀመሪያ የዚህን ደሪቬቲቭ ለማግኘት እንደምታዩት ይህን እንደ አንድ ፋክተር ወይም እንደ አንድ ፋንክሽን ብንወስደው፣ ሌላኛው ይሄ ራዲካል የሆነው ፈንክሽን ብንወስድ፣ ይሄ ራዲካሉ በራሱ በኮምፖዚሽን የተገለጸ ስለሆነ ቼን ሩል መጠቀም ይኖርብናል የዚህን ደሪቬቲቭ ለማግኘት። ሶ በመጀመሪያ የምናደርገው ደሪቬቲቭን ማግኘት ነው። የዚህ ደሪቬቲቭ ማለት 8x ሲባዛ ራዲካል ኦፍ 1 ማይነስ ኤክስ ስኩዌርድ ደሪቬቲቭ ማለት ነው። ይህ ማለት ደግሞ በመጀመሪያ 8xን ዲፍረንሺየት ማድረግ፣ ከዛ ራዲካል ኦፍ 1 ማይነስ ኤክስ ስኩዌርድን እንዳለ መውሰድ፣ በመቀጠል 8xን እንዳለ ትተን ራዲካል ኦፍ 1 ማይነስ ኤክስ ስኩዌርድን ዲፍረንሺየት ማድረግ። የመጀመሪያው ላይ ችግር የለውም። የዚህ ደሪቬቲቭ የ8x ደሪቬቲቭ ሲምፕሊ 8 ይሆናል ሲባዛ በራዲካል ኦፍ 1 ማይነስ ኤክስ ስኩዌርድ እናደርገዋለን ሲደመር 8x ሲባዛ፣ እዚህ ውስጥ ግን ኮምፖዚሽን አለን። ኮምፖዚሽኑ ምንድን ነው የሚያሳየው? በውጭ በኩል ራዲካሉ ሲኖር በውስጥ ደግሞ 1 ማይነስ ኤክስ ስኩዌርድ የሚባላለን። ልክ ራዲካል ኤክስ በውጭ በኩል እንዳለ አድርገን ብናስብ የእሱ ደሪቬቲቭ የሚሆነው 1 ኦቨር 2 ታይምስ 1 ማይነስ ኤክስ ስኩዌርድ ሬስቱ ማይነስ ሃፍ እናደርገዋለን። ይህ እንግዲህ የመጀመሪያውን ልክ ራዲካል ኦፍ ኤክስን ዲፍረንሺየት የምናደርግበትን ፕሮሲጀር ተከትለን የሰራ ነው። ነገር ግን በውስጥ በኩል ደግሞ ሌላ ፋንክሽን ስላለ ይህ ቼን ሩልን አፕላይ የምናደርግበት ነው። 1 ማይነስ ኤክስ ስኩዌርድ ዲፍረንሺየት ሲደረግ ደሪቬቲቭ የሚሰጠን ማይነስ 2x ይሆናል። እዚህ ጋር ልናጣፋው የምንችል ስላለን
በሁለት አንድ ይህም በሁለት ማይነስ ዋን ይቀረናል። ያው ማይነስ ዋን ሲባዛ በኤት ኤክስ ማይነስ ኤት ኤክስ ይሆናል። ይህን ወደ ዲኖሚኔተር እንወስደዋለን ራዲካል ኦፍ ዋን ማይነስ ኤክስ ስኩዌርድ ማለት ስለሆነ። ስለዚህ እዚህ ጋር የምናገኘው ኤት ታይምስ ራዲካል ኦፍ ዋን ማይነስ ኤክስ ስኩዌርድ ማይነስ ኤት ኤክስ ዲቫይድ ባይ ራዲካል ኦፍ ዋን ማይነስ ኤክስ ስኩዌርድ እናገኛለን። ይህን ሲምፕሊፋይ ስናደርግ ያው ኮመን ዲኖሚኔተር መጠቀማችን ስለማይቀር ይህን በዚህ እናባዘዋለን። የምናገኘው ሪዛልት ኤት ታይምስ ዋን ማይነስ ኤክስ ስኩዌርድ ይሆናል። እዚህ ጋር ማይነስ ኤት ኤክስ አለን። በመሆኑም ይህ ሪዛልት ወደ ኤት ኢንቱ ዋን ማይነስ ኤክስ ስኩዌርድ ወደሚል ሪዛልት ያደርሰናል። ዲቫይድ ባይ ራዲካል ኦፍ ዋን ማይነስ ኤክስ ስኩዌርድ። በመቀጠል የዚህን ፈንክሽን ክሪቲካል ነምበርስ ለማግኘት ዴሪቬቲቭን ዚሮ አድርጎ መውሰድ አንዱ መንገድ ሲሆን ይህን ደግሞ ዚሮ ስናደርግ ያ ማለት ይሄ ኤክስፕሬሽን ዚሮ ሲሆን የምናገኘው ሪዛልት ኦብቪየስሊ ይህን ኢግኖር ማድረግ እንችላለን። ስለዚህ ይሄ ዚሮ የሚሆነው መቼ ነው የሚለው መመለስ ነው የኛ ስራ የሚሆነው። ዜርፎር ኤክስ ስኩዌርድ ፕላስ ኤክስ ማይነስ ዋን ኢኳል ቱ ዚሮ ብለን እንወስዳለን። ያው ስምንትን አጥፍተነዋል ማለት ነው። ይሄ ዚሮ የሚሆነው ደግሞ ኳድራቲክ ፎርሙላ በመጠቀም ኤክስ እኩል ይሆናል ማይነስ ዋን ፕላስ ኦር ማይነስ ስኩዌርት ኦፍ ዋን ፕላስ ፎር ያም ደግሞ አምስት ነው ሲካፈል ለሁለት። ስለዚህ ሁለት አማራጭ መልሶች አሉን። አንደኛው ማይነስ ዋን ፕላስ ራዲካል 5 ዲቫይድ ባይ 2 ሲሆን ሌላኛው ደግሞ ማይነስ ዋን ማይነስ ራዲካል 5 ዲቫይድ ባይ 2 ሁለት አማራጭ መልስ አገኘን ማለት ነው። ይሄ የሰጠን ፈንክሽን ሁለት ክሪቲካል ነምበሮች እንዳሉት ያመላክተናል። ይህን እንግዲህ በደሪቬቲቭ ዚሮ በማድረግ ያገኘ ነው። ሌላው ደሪቬቲቭ ኦፍ ኤፍ ኤግዚስት የማያደርገው መች ነው? ኤግዚስት የማያደርገው ዲኖሚኔተሩ ዚሮ ከመጣ ነው። እዚህ ጋር እንደምትመለከቱ ይህ ዚሮ የሚሆነው መች ነው? ኤፍ ፕራይም ኦፍ ኤክስ ኤግዚስት የማያደርግበትን ደግሞ መለየት ሌላኛው ነው ክሪቲካል ነምበሮችን ለማግኘት። ስለዚህ እዚህ ጋር ምንድነው የምናደርገው? ራዲካል ኦፍ ዋን ማይነስ ኤክስ ስኩዌር ዚሮ የሚሆነው መች ነው? ያንን ስናቅ አንዲፋይንድ የሚሆንበት ወይም ኤግዚስት የማያደርግበትን አወቅን ማለት ነው። ስለዚህ ምን እናደርጋለን? ዋን ማይነስ ኤክስ ስኩዌርድን ዚሮ አድርገን ብንወስድ የምናገኘው ኤክስ ፕላስ ኦር ማይነስ ዋን የሚል ሪዛልት ይሆናል። በመሆኑም በአጠቃላይ እዚህ ጋር ሁለት አሁን ደግሞ ሁለት ተጨማሪ ቁጥሮችን አገኘን። ፋንክሽኑ ዴሪቬቲቭ ዚሮ ወይም ደግሞ ኤግዚስት የማያደርግባቸው በመሆኑም ኔጌቲቭ አንድ ኔጌቲቭ አንድ ሲደመር ራዲካል 5 ኦቨር 2 እና ኔጌቲቭ አንድ ሲቀነስ ራዲካል 5 ኦቨር 2 ክሪቲካል ነምበሮች ናቸው ማለት ነው የተሰጠው ፈንክሽን። ሁለተኛው ጥያቄ ፋይንድ ኢንተርቫል ኦን ዊች ዘ ፎሎዊንግ ፈንክሽንስ አር ኢንክሪዚንግ ኤንድ ዲክሪዚንግ። አሁን የሰጠን ፈንክሽን እዚህ ጋር ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ኪዩብድ ፕላስ 6 ኤክስ ስኩዌርድ ነው። ይህ ፋንክሽን በየትኛው ኢንተርቫል ኢንክሪዚንግ በየትኛው ደግሞ ዲክሪዚንግ እንደሚሆን መለየት ነው። ይህን ለማድረግ በመጀመሪያ ምን ማግኘት አለብን? የፋንክሽኑን ደሪቬቲቭ ካገኘን በኋላ ክሪቲካል ነምበሮችን አይደንቲፋይ እናደርጋለን። እነዚያን አይደንቲፋይ ካደረግን በኋላ በየትኞቹ ኢንተርቫሎች ፖዚቲቭ በየትኞቹ ደግሞ ኔጌቲቭ ደሪቬቲቭ እንዳለው አይደንቲፋይ ማድረግ ይሆናል። ሶ የመጀመሪያው ደሪቬቲቭ ማግኘት ነው። ስለዚህ ደሪቬቲቭ 3 ኤክስ ስኩዌርድ ፕላስ 12 ኤክስ እናገኛለን። ይህን ደግሞ እንደዚህ አድርገን መጻፍ እንችላለን። 3 ኤክስ ሲባዛ ኤክስ ሲደመር 4 አድርገን አሁን እዚህ ጋር በማየት ብቻ ኤፍ ፕራይም ኦፍ ኤክስ የትኞቹ ኤክሶች ላይ ዚሮ እንደሚሆን መናገር እንችላለን። በመሆኑም ክሪቲካል ነምበሮቹ አሁን ክሪቲካል የምንላቸው ነምበርስ እነማን ናቸው? አንደኛው ኤክስ ኢኳል ቱ ዚሮ ሲሆን ሌላኛው ደግሞ ኔጌቲቭ 4 ነው። አሁን እነዚህ ሁለቱን ዚሮ ያደረጉትን ዴሪቬቲቭን ዚሮ ያደረጉትን ቁጥሮች አንጻራዊ ቦታዎችን በነምበር ላይን ግምት ውስጥ በማስገባት እንደዚህ እናስቀምጣቸዋለን። ስለዚህ ኔጌቲቭ 4 ከዚሮ በስተግራ በኩል ስለሆነ ያለው ኔጌቲቭ 4ን እዚህ ጋር ዚሮውን እዚህ ጋር ካስቀመጥን በኋላ ይሄ ሳይን ቻርት የምንለው በሳይን ቻርት መሰረት ዴሪቬቲቭ የቱ ጋር ፖዚቲቭ የቱ ጋር ኔጌቲቭ እንደሆነ አይደንቲፋይ ለማድረግ እንሞክራለን። ኔክስት ፋክተሮቹ አንደኛው ስሪ ኤክስ ነው። ስሪ ኤክስ እንወስዳለን። ሌላኛው ደግሞ ኤክስ ፕላስ ፎር እዚህ ጋር ካስቀመጥን በኋላ የእነዚህ ፕሮዳክት ያው ኤፍ ፕራይም ኦፍ ኤክስ ስለሆነ እዚህ ጋር እናስቀምጠዋለን። የመጀመሪያው ስሪ ኤክስ ዚሮ የሚሆነው እዚህ ጋር ነው። ስለዚህ ዚሮ እዚህ ጋር እንወስዳለን። ደን በስተቀኝ በኩል ቴስት ፖይንት መውሰድ ይቻላል፣ ወይም ደግሞ ኦብቪየስሊ በስተቀኝ በኩል ፖዚቲቭ እንደሚሆን ስለሚታወቅ እዚህ ጋር ፖዚቲቭ ከዚህ ደግሞ ኔጌቲቭ ይሆናል። ኤክስ ፕላስ 4 ዚሮ የሚሆነው ኤክስ ማይነስ 4 ሲሆን ስለሆነ እዚህ ጋር ዚሮ እናደርጋለን። በስተቀኝ በኩል ፖዚቲቭ ይሆናል፣ በስተግራ ደግሞ ኔጌቲቭ ይሆናል።
በመጨረሻም የነዚህ የሁለቱ ኤክስፕሬሽኖች ፕሮዳክት ስለሆነ ኤፍ ፕራይም ኦፍ ኤክስ ይህ ፕሮዳክት እነኚህ ሁለቱ ኔጌቲቭ ስለሆኑ በዚህ በኩል ስናባዛ የምናገኘው ፖዚቲቭ ይሆናል። ኔጌቲቭ ሲባዛ በኔጌቲቭ ስለሆነ እዚህ ጋር ዜሮ ይኖረናል። እዚህ ጋር ደግሞ ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ይሆናል። እዚህ ጋር ዜሮ ይኖረናል። እዚህ ጋር ፖዚቲቭ ይሆናል። በመጨረሻም ይሄ ፋንክሽን በየትኛው ኢንተርቫል ኢንክሪዚንግ በየትኞቹ ደግሞ ዲክሪዚንግ እንደሆነ ዲሳይድ ለማድረግ እነዚህን ሳይኖች ብቻ መመልከት በቂ ነው። አሁን ፖዚቲቭ የሆነው ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 4 ድረስ ነው። ሌላው ከ0 እስከ ፖዚቲቭ ኢንፊኒቲ። ስለዚህ በእነዚህ ኢንተርቫል ውስጥ ፋንክሽኑ ያለው ደሪቬቲቭ ግሬተር ዛን ወይም ኢኳል ቱ 0 ስለሆነ ኢንክሪዚንግ ይሆናል። ዲክሪዚንግ የሚሆነው ደግሞ ከዚህ ጀምሮ እስከዚህ ድረስ ያም ማለት ከኔጌቲቭ 4 እስከ 0 ድረስ ባለው ኢንተርቫል ውስጥ ኤዘር 0 ወይም ደግሞ ኔጌቲቭ ስለሚመጣ ደሪቬቲቭ ይህ ፋንክሽን ዲክሪዚንግ ይሆናል ማለት ነው። እዚህም ላይ እንደዚሁ ፋንክሽኑ የትኛው ኢንተርቫል ላይ ኢንክሪዚንግ የትኛው ዲክሪዚንግ እንደሚሆን መለየት ነው። በመጀመሪያ የምናደርገው ቀደም ሲል እንዳደረግነው ደሪቬቲቭን አይደንቲፋይ እናደርጋለን። ዚሮዎቹን የደሪቬቲቭን ዚሮዎች አይደንቲፋይ እናደርጋለን። ከዛ ሳይን ቻርት በመጠቀም የፋንክሽኑ ደሪቬቲቭ ለየትኞቹ ኤክሶች ፖዚቲቭ ለየትኞቹ ደግሞ ኔጌቲቭ እንደሚሆን እግረ መንገዳችን አይደንቲፋይ እናደርጋለን። ያ የቱ ጋር ኢንክሪዚንግ የቱ ጋር ዲክሪዚንግ እንደሆነ ይነግረናል። ሶ የመጀመሪያው ስራ ደሪቬቲቭ ማግኘት ነው። ስለዚህ ደሪቬቲቭ ኦፍ ኤፍ ምን ይሆናል? 4x + 6 ይሆናል። በመቀጠል ይህን ደሪቬቲቭ ዚሮ የሚያደርጉትን ለማግኘት ፋክተራይዝ የምናደርገው ነገር ካለ ፋክተራይዝ ለማድረግ እንሞክራለን። ግን እዚህ ጋር ፈርዘር ፋክተራይዝ የምናደርገው ነገር ስለሌለን ይሄ ባለበት አንድ ዚሮ ብቻ ነው ያለው። ሶ እዚህ ጋር ያለን ብቸኛው ዚሮ -3/2 ነው። ያም ክሪቲካል ነምበሩ ነው ማለት ነው የፋንክሽኑ። ሶ ሳይን ቻርት መስራት ሳያስፈልገን ይሄ ፋንክሽን ኤፍ ፕራይም ኦፍ ኤክስ ከኔጌቲቭ 3/2 በስተቀኝ በኩል ፖዚቲቭ ከኔጌቲቭ 3/2 በስተግራ በኩል ኔጌቲቭ እንደሚሆን እናውቃለን። ቢኮዝ እዚህ ጋር ያለው ሊዲንግ ኮፊሽንቱ ፖዚቲቭ ስለሆነ። ነገር ግን ለመስራት ያክል ዝም ብለን እዚህ ጋር እንመልከተው። ያው ኦብቪየስሊ -3/2 ላይ ዚሮ ነው። በስተቀኝ በኩል ዚሮን ብንወስድ ለምሳሌ እዚህ ጋር ዚሮ ሰብስቲዩት ብናደርግ የምናገኘው 6 ነው። 6 ፖዚቲቭ መሆኑን እናውቃለን። ስለዚህ ፕላስ ይሆናል፣ በዚህ በኩል ማይነስ ይሆናል። በዚህ መሰረት ደሪቬቲቭ ከ-3/2 በታች ኔጌቲቭ ሲሆን ከ-3/2 በላይ ፖዚቲቭ ነው። በመሆኑም የሰጠው ፋንክሽን ኢንክሪዚንግ የሚሆነው ከዚች ፖይንት ወደ ላይ ሲሆን ዲክሪዚንግ የሚሆነው ከዚች ፖይንት በታች ይሆናል። እዚህም ላይ እንደዚሁ በተመሳሳይ ሁኔታ ምን ማድረግ አለብን? ደሪቬቲቭን ማግኘት አለብን፣ የፋንክሽኑን ደሪቬቲቭ። ስለዚህ ኤፍ ፕራይም ኦፍ ኤክስ ምን ይሆናል? የ-2x³ ደሪቬቲቭ -6x²፣ የ3x² ደሪቬቲቭ 6x፣ የ12x ደሪቬቲቭ 12 ሲደመር የ6 ደሪቬቲቭ 0። እዚህ ላይ እንደምትመለከቱት 6 እንደ ኮመን ፋክተር መወሰድ ስለሚችል 6ን ፋክተር አውት ብናደርግ 6 ደን -x² + x + 2 ይቀራል ማለት ነው። ይህን ድጋሚ እንደዚህ አድርገን ብንጽፈው ይበልጥ በቀላሉ ፋክተራይዝ ለማድረግ እና እነማን ፋክተሮቹ እንደሆኑ ለማየት ያስችለናል። ስለዚህ -6 x² - x - 2 ይሆናል። በመሆኑም ይህን ፋክተራይዝ ስናደርግ -6 ኢንቱ x - 2 ታይምስ x + 1 የሚል ፋክተር ይኖረዋል፣ ፋክተሮች ይኖሩታል። እዚህ ጋር ይህ 0 የሚሆነው x - 2 0 የሚሆነው 2 ላይ ነው። x + 1 ደግሞ 0 የሚሆነው -1 ላይ ነው። ስለዚህ ክሪቲካል ነምበሮችን አወቅናቸው ማለት ነው። አሁን ዚሮዎችን እዚህ ጋር አስቀመጥን። አንደኛው -1 ሌላኛው ደግሞ 2 ነው። ፋክተሮቹ ደግሞ እንደምትመለከቱት አንደኛው x - 2 ሌላኛው x + 1። ከዛ በኋላ ግን ያገኘናቸውን የነዚህን የሁለቱን ሪዛልቶች በኔጌቲቭ 6 ስናባዛ ነው ኤፍ ፕራይም ኦፍ ኤክስ የምናገኘው። ስለዚህ የነዚህ ሳይን ፕሮዳክት ከእንደገና ሳይኑ መቀየር አለበት። ለምን? በኔጌቲቭ ስለምናባዛው። በመጀመሪያ የእያንዳንዱን ሳይን እንመልከት። ኤክስ -2 0 የሚሆነው እዚህ ጋር ነው። በዚህ በኩል ፕላስ ይሆናል፣ በዚህ በኩል ማይነስ ይሆናል። ኤክስ + 1 0 የሚሆነው እዚህ ጋር ነው። በዚህ በኩል ፕላስ፣ በዚህ በኩል ደግሞ ማይነስ ይሆናል። ኤክስ -1 በኤክስ + 1 ሲባዛ የምናገኘው ሪዛልት ማይነስ በማይነስ ሲባዛ ፖዚቲቭ ይሆናል። ነገር ግን ፋይናሊ በኔጌቲቭ 6 ስለምናባዛው ያገኘነው ሪዛልት ማይነስ ይሆናል። ስለዚህ ማይነስ በማይነስ ሲባዛ ፕላስ ይሆናል። ከዛ በማይነስ ስናባዛው ማይነስ ይሆናል። እዚህ ጋር ያው 0 እናገኛለን። እዚህ ጋር ማይነስ በፕላስ ሲባዛ ወይም ኔጌቲቭ በፖዚቲቭ ሲባዛ ኔጌቲቭ እናገኛለን። ፋይናሊ በኔጌቲቭ ስናባዛው ፖዚቲቭ ይመጣል። እዚህ ጋር 0 እናገኛለን። ሁለቱም ፖዚቲቭ ስለሆኑ የሁለቱ ፕሮዳክት ፖዚቲቭ ይሆንና ፋይናሊ በኔጌቲቭ 6 ስናባዛው ይሄ ኔጌቲቭ ይሆናል። አሁን ደሪቬቲቭ በየትኛው ኢንተርቫል ኔጌቲቭ በየትኛው ደግሞ ፖዚቲቭ እንደሚሆን አውቀናል።
በዚህ መሰረት ፖዚቲቭ በሚሆንበት ወይም 0 እና ፖዚቲቭ በሚሆንበት ጊዜ ኢንክሪዚንግ ይሆናል እንላለን። ኔጌቲቭ እና 0 በሚሆንበት ጊዜ ደግሞ ዲክሪዚንግ ነው ብለን እናስቀምጣለን ማለት ነው። ስለዚህ ፋንክሽኑ ኢንክሪዚንግ የሚሆነው ከኔጌቲቭ 1 እስከ 2 ኔጌቲቭ 1 እና 2ን ያካትታል። ለምን እዚህ ጋር 0 ስለሆነ 0 እና ፖዚቲቭ በሚሆንበት ጊዜ ኢንክሪዚንግ ይሆናል ስለተባለ በዴፊኒሽኑ መሰረት። ሌላው ዲክሪዚንግ የሚሆነው ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1ን ያካትታል። ዩኒየን ከ2 እስከ ፖዚቲቭ ኢንፊኒቲ አሁንም 2ን ኢንክሉድ ያደርጋል 0 ስለተሰጠን ማለት ነው። እዚህ ጋር ዲ ላይ ያለን ፋንክሽን እንደምትመለከቱት ኤክስ ማይነስ 6 ታይምስ ራዲካል ኦፍ ኤክስ ማይነስ 1 ይሄ ፖሊኖሚያል ስላልሆነ ዲፈረንሺየት ስናደርግ ምናልባት የዚህ ራዲካል አዘ ኤንድ የሚሰጠን ሪዛልት ደሪቬቲቭ ኤግዚስት የማያደርግበት ፖይንት ሊኖረው ይችላል። ስለዚህ ደሪቬቲቭ 0 የሆነበትን ብቻ ሳይሆን ኤግዚስት የማያደርግበትንም ማወቅ ተገቢ ነው ማለት ነው። በዚህ ኬስ አሁን ደሪቬቲቭን እንፈልግ። ኤፍ ፕራይም ኦፍ ኤክስ እኩል ይሆናል የኤክስ ደሪቬቲቭ 1 ሲቀነስ 6 ሲባዛ ደሪቬቲቭ ኦፍ ራዲካል ኦፍ ኤክስ ማይነስ 1 የዚህ ደሪቬቲቭ ደግሞ እንደምትመለከቱት በኮምፖዚሽን ነው አድሬስ የምናደርገው። ስለዚህ በኮምፖዚሽን ስንሰራው በውጭ በኩል ራዲካሉን እንወስድና ከውስጥ ደግሞ ሌላ ፋንክሽን ኤክስ ማይነስ 1 የሚባል ፋንክሽን እንዳለ አድርገን በኮምፖዚሽን እንገልጸዋለን። በመሆኑም የዚህ ኮምፖዚሽን ደሪቬቲቭ ምን እንደሚሆን እንመልከት። ያው ከውጭ የምናገኘው ራዲካሉ ነው ስላል 1/2 ራዲካል ኦፍ ኤክስ ማለት ኤክስ ሬስ ቱ ሃፍ ማለት ስለሆነ 1/2 ኢንቱ ኤክስ ማይነስ 1 ሬስ ቱ ሃፍ እናደርገውና ማይነስ ሃፍ በውስጥ በኩል ያለው ደግሞ ኤክስ ማይነስ 1 ደሪቬት ሲደረግ ስንት ይሰጠናል? 1። ስለዚህ የ6 ታይምስ ራዲካል ኦፍ ኤክስ ማይነስ 1 ደሪቬቲቭ ይሄን ይመስላል ማለት ነው። እዚህ ላይ በ2 1 በ2 3 ይመጣል። ካንስል አውት የምናደርገው እንደተጠበቀው ሆኖ ኤክስ ማይነስ 1 ሬስ ቱ ማይነስ ሃፍ ማለት 1 ራዲካል ኦፍ ኤክስ ማይነስ 1 ማለት ስለሆነ ይህን በዛ መንገድ እንጻፈው። ስለዚህ 1 ሲቀነስ 3 ሲካፈል ራዲካል ኦፍ ኤክስ ማይነስ 1 ይሆናል። ይህ ደግሞ ኤግዛክትሊ ራዲካል ኦፍ ኤክስ ማይነስ 1 ማይነስ 3 ዲቫይድ ባይ ራዲካል ኦፍ ኤክስ ማይነስ 1 ማለትም ነው። አሁን ይሄ ኤክስፕሬሽን መች ነው ዲፋይንድ የሚሆነው የሚለውን እንመልከት። በመጀመሪያ ራዲካል ኦፍ ኤክስ ማይነስ 1 0 መሆን የለበትም የሚለውን እንያዝ። ይህ 0 የሚሆነው መች ነው? ኤክስ ማይነስ 1 0 ሲሆን ያም ኤክስ 1 ሲሆን ነው። ነገር ግን ይህ ብቻ ሳይሆን ኔጌቲቭ መሆን አይችልም። ኤክስ ማይነስ 1 ኔጌቲቭ መሆን አይችልም። ለምን? ራዲካል ኦፍ ኔጌቲቭ ነምበር ዲፋይንድ ስላልሆነ። በመሆኑም መውሰድ ያለብን በመጀመሪያ ሴት የምናደርገው እንደ ዶሜን አድርገን እንወስደው ኤክስ መስት ቢ ግሬተር ዛን 1። ከዚህ በተጨማሪ ይሄ ነገር 0 የሚሆነው መች ነው? ኒምሬተሩ 0 የሚሆነው። ኒምሬተሩ 0 የሚሆነው ደግሞ በኢንስፔክሽንም ልንሰራው እንችላለን። ራዲካል ኦፍ ኤክስ ማይነስ 1 ማይነስ 3 0 ሲሆን ነው። ያ እንግዲህ ሁለቱንም ሳይድ ስኩዌር ብናደርግ የምናገኘው ይሄ 9 ይሆንና ኤክስ ማይነስ 1 ያው ከዚህ የምናገኘው ኤክስ 10 ሲሆን 10 ሲቀነስ 1 ራዲካል 9 ይሆናል። ራዲካል 9 ሲቀነስ 3 ስንት መጣ? 0። ስለዚህ ራዲካል 9 ማለት 3 ስለሆነ 3 ሲቀነስ 3 0 ነው። ስለዚህ ይሄ ነገር 0 የሚሆነው ኤክስ 10 ሲሆን ነው። አሁን አንድን እንደ ሬፈረንስ የወሰድንበት ምክንያት ከስር ያለው ኤክስፕሬሽን ትርጉም የሚሰጠው ኤክስ 1 እና ከዛ በላይ ከሆነ ነው። ስለዚህ ኤክስ 1 እና ከዛ በላይ ከሆነ ትርጉም ስለሚሰጠን፣ ከዛ ውጭ ግን ኔጌቲቭ ስለሚመጣ ራዲካል ኦፍ ኔጌቲቭ ነምበር ኤግዚስት አያደርግም፣ ትርጉም የለውም በሪል ነምበር ሲስተም ውስጥ ስለምንሰራ። አንድን እንደ ሬፈረንስ ይዘናል። ሌላኛው 10ን የወሰድነው ኒምሬተሩ 0 የሚሆነው ወይም ደግሞ ደሪቬቲቭ ራሱ 0 የሚሆነው 10 ላይ ብቻ ነው። ስለዚህ እሱ ሌላኛው ሬፈረንስ ፖይንታችን ነው። አሁን ራዲካል ኦፍ ኤክስ ማይነስ 1 ማይነስ 3 0 የሚሆነው 10 ላይ ሲሆን በዚህ በኩል ፖዚቲቭ በዚህ በኩል ኔጌቲቭ ይሆናል። ራዲካል ኦፍ ኤክስ ማይነስ 1 ደግሞ 0 የሚሆነው 1 ላይ ሲሆን ከዛ ውጭ ወደዚህ ፖዚቲቭ ይሆናል። በዚህ በኩል ኔጌቲቭ ስለሚሆን ራዲካሉ ትርጉም ስለሌለው ዳዝ ኖት ኤግዚስት እንለዋለን። አሁን በዚህ በኩል ኤግዚስት አያደርግም ማለት ነው። ኔክስት ይሄን ለዚህ ስናካፍል የምናገኘው ሪዛልት ቀደም ሲል በዚህ በኩል ይሄን ነገር ኔጌቲቭ ነው ብለናል። ነገር ግን ይሄ ኤግዚስት ስለማያደርግ ትርጉም የለውም፣ እዚህ ጋርም ኤግዚስት አያደርግም። አንድ ላይ ራዲካል ኦፍ ኤክስ ማይነስ 1 0 ስለሚሆን እዚህ ጋር 0 ማስቀመጥ ስለማንችል ይሄ በአጠቃላዩ ደግሞ ኤግዚስት አያደርግም ወይም ዳዝ ኖት ኤግዚስት እንለዋለን። እዚህ ጋር ስንመጣ ይሄኛው ኔጌቲቭ ይሄ ፖዚቲቭ ነው። ስለዚህ ፖዚቲቭ ለኔጌቲቭ ሲካፈል ኔጌቲቭ ይሆናል። ያው እዚህ ጋር 0 ይሆናል። በዚህ በኩል ደግሞ ሁለቱም ፖዚቲቭ ስለሆኑ ፖዚቲቭ ለፖዚቲቭ ሲካፈል ፖዚቲቭ እናገኛለን። ሳይን ቻርቱ ላይ እንደምንመለከተው ደሪቬቲቭ ትርጉም የሚሰጠው ከአንድ እና ከዛ በላይ ነው። አንድን አያካትትም እዚህ ጋር ዳዝንት ኤግዚስት ስለሚለን። ስለዚህ አንድን ሳያካትት ከአንድ በላይ ላሉት ብቻ ትርጉም ይሰጠናል። በመሆኑም
ከ1 ጀምሮ እስከ 10 ባሉት አንድን ሳያካትት ስንመለከት የምናገኘው ሪዛልት ኔጌቲቭ እና 10 ላይ 0 አንድ ላይ ግን ዳዝ ኖት ኤግዚስት ይለናል። ስለዚህ ከ1 እስከ 10 ባለው ዲክሪዝ እንደሚያደርግ አመላካች ነገር አለን አንድን ሳያካትት። ከዛ በተጨማሪ ከ10 ጀምሮ ወደ ላይ ብንሄድ 0 እና ፖዚቲቭ ነው የምናገኘው። በመሆኑ በዚህኛው ኢንተርቫል ውስጥ ኢንክሪዝ ያደርጋል። ስለዚህ ፋንክሽኑ ኢንክሪዝ የሚያደርገው ከ10 እስከ ኢንፊኒቲ ባለው ኢንተርቫል ሲሆን ዲክሪዝ የሚያደርገው ግን ከ1 እስከ 10 ነው። እዚህ ጋር አንድን ኢንክሉድ አላደረግንም ወይም አላካተትም ቢኮዝ ደሪቬቲቭ ኤግዚስት ስለማያደርግ። ፋይናሊ ኤፍ ላይ የሰጠን ኤክስ ፕላስ 3 ስኩዌርድ ሲባዛ ኤክስ ማይነስ 1 ስኩዌርድ የሚል ፈንክሽን ነው። እዚህ ጋር ይህን ኤክስፓንድ አድርገን ከነገና ይህን ኤክስፓንድ አድርገን አባስተን ኤክስፕሬሽኑ ወደ አንድ ፖሊኖሚያል በመዘርጋት ወይም በመቀየር ያንን ዲፈረንሺየት ማድረግ እንችላለን። ነገር ግን እዚሁ ባለበትም ፕሮዳክትና ቼን ሩልን በአንድ ላይ በመጠቀም የዚህን ደሪቬቲቭ ማግኘት ይቻላል። እሱን እንዴት እንደምናደርግ አብረን እንመልከት። ከዛ በኋላ ዚሮዎችን አይደንቲፋይ እናደርጋለን ማለት ነው። በመጀመሪያ ደሪቬቲቭን እንውሰድ። የዚህ ደሪቬቲቭ ፊት ለፊት የሚታየን ፕሮዳክት ኦፍ ፈንክሽንስ ነው። አንደኛው ኤክስ ፕላስ 3 ስኩዌድ የምንለው እና ሌላኛው ደግሞ ኤክስ ማይነስ 1 ስኩዌድ። ስለዚህ የመጀመሪያውን ዲፈረንሺየት እናደርግና በኤክስ ማይነስ 1 ስኩዌድ እናባዘዋለን ሲደመር ብለን የመጀመሪያው ዲፈረንሺየት ስለተደረገ አሁን እንዳለ እንጽፈዋለን። ስኩዌድ ሲባዛ የኤክስ ማይነስ 1 ደሪቬቲቭ። እዚህ ጋር ስንመጣ የዚህኛው ደሪቬቲቭ ለማግኘት እንደምትመለከቱት ይሄ እንደ ኮምፖዚሽን ነው መታየት ያለበት፣ ወይም አፕላይ የምናደርገው ቼን ሩል ይሆናል። ይህን በውጭ በኩል የምንመለከተው ስኩዌር የተደረገ ነገር አለን። ከውስጥ ደግሞ ኤክስ ፕላስ 3 የሚባል ልክ አሁን ኤክስ ስኩዌድ እና በኤክስ ፋንታ ደግሞ ኤክስ ፕላስ 3 እንዳለን እናስብ። ስለዚህ በውጭ በኩል ያለው ዲፈረንሺየት ሲደረግ 2 ሲባዛ እዚህ ጋር ያለው ሬስቱ 2 ማይነስ 1 ይሆናል። ከዛ በውስጥ በኩል ያለው ደግሞ ኤክስ ፕላስ 3 ስለሆነ ዲፈረንሺየት ስናደርገው ያው ኤክስ ደሪቬቲቭ 1 ነው የሚሆነው። በመሆኑም የዚህ ደሪቬቲቭ 2 ታይምስ ኤክስ ፕላስ 3 ታይምስ 1 ይሆናል። አንድን መጻፍ አይጠበቅብንም። ይሄ በኤክስ ማይነስ 1 ስኩዌድ ይባዛል ሲደመር እዚህ ጋር ያለው ኤክስ ፕላስ 3 ስኩዌድ እንዳለ ሆኖ ኤክስ ማይነስ 1 ስኩዌድ ዲፈረንሺየት ይደረጋል። ስለዚህ የመጀመሪያው ኤክስ ፕላስ 3 ስኩዌድ ይሆንና ቀጥሎ ያለው ኤክስ ማይነስ 1 ስኩዌድ ዲፈረንሺየት ሲደረግ 2 ሲባዛ በኤክስ ማይነስ 1 ይሆንና የኤክስ ማይነስ 1 ደሪቬቲቭ ያው 1 ስለሚሆን ይህን እንዳለ እንደዚህ እናስቀምጣለን። አሁን እናባዛና ኤክስፕሬሽኑን ሲምፕሊፋይ እናድርገው። በመጀመሪያ 2ን እዚህ ጋር እናባዛው 2ኤክስ ፕላስ 6 ይሆንና የዚህ ኤክስፓንሽን ደግሞ ኤክስ ስኩዌድ ማይነስ 2ኤክስ ፕላስ 1 ይሆናል። ይህንንም እንደዚሁ ይህን ኤክስፓንድ ስናደርገው ኤክስ ስኩዌድ ፕላስ 6ኤክስ ፕላስ 9 ይሆናል። እዚህ ጋር 2 በኤክስ ይባዛል፣ 2 በማይነስ 1 ይባዛል። ከዚህ የምናገኘው ሪዛልት 2ኤክስ ፕላስ 4 ኢንቱ ኤክስ ስኩዌድ ማይነስ 2ኤክስ ፕላስ 1 ይሆናል። ሌላኛው ደግሞ 2ኤክስ ማይነስ 2 ኢንቱ ኤክስ ስኩዌድ ፕላስ 6ኤክስ ፕላስ 9 እናገኛለን። አሁን ፈርዘር እነዚህን ይህን ደግሞ በዚህ አባስተን የምናገኘው ሪዛልት ሲምፕሊፋይ አድርገን እናስቀምጥ። ይህን ሲምፕሊፋይ ስናደርግ የምናገኘው 4 ኢንቱ ኤክስ ኪዩብድ ፕላስ 3ኤክስ ስኩዌድ ማይነስ ኤክስ ማይነስ 3 ይሆናል። ይህን ፋክተራይዝ እናድርገው 4 ሲባዛ በኤክስ ማይነስ 1 ሲባዛ በኤክስ ፕላስ 1 ሲባዛ ኤክስ ፕላስ 3 ይሆናል። ይህን ቼክ አድርጉት። በመጀመሪያ የምታገኙት ለምሳሌ እዚህ ጋር አንድ ሰብስቲዩት ብናደርግ 1 ሲደመር 3 ሲቀነስ 1 ሲቀነስ 3 0 ይመጣል። ስለዚህ ኤክስ ማይነስ 1 ፋክተር መሆኑን አወቅን ማለት ነው። ከዛ በኋላ ሎንግ ዲቪዥን ተጠቅማችሁ የምታገኙት ኳድራቲክ ኤክስፕሬሽን ፋክተራይዝ ይደረጋል። ይህን ሪዛልት ይሰጣችኋል። በመሆኑም አሁን 0 የሚያደርጉትን አወቅን ማለት ነው። አንደኛው 1 ነው፣ ሌላኛው ማይነስ 1 ነው፣ ሌላኛው ደግሞ ማይነስ 3 ነው። እዚህ ጋር እንግዲህ እንደምንመለከተው 3 ፋክተሮች ስለሆኑ ያሉን ሊኒየር ፋክተርስ እዚህ ጋር 1 2 3 ለነሱ 3 ሮ ያስፈልገናል። በተጨማሪም የኤፍ ፕራይም የምናስቀምጥበት ሌላ ሮ ያስፈልገናል። በአጠቃላይ 4 ሮ ነው የወሰድነው። እነኚህ ፖይንቶች አንደኛው 1 እዚህ ጋር አለን፣ ሌላኛው ደግሞ ማይነስ 1 ይሄ ነው። ይሄ ማይነስ 3 ላይ 0 ይሆናል። ስለዚህ የመጀመሪያው ኤክስ ማይነስ 1 0 የሚሆነው እዚህ ጋር ስለሆነ ይህን 0 እናደርጋለን። በዚህ በኩል ፖዚቲቭ፣ በዚህ በኩል ኔጌቲቭ ይሆናል። ኤክስ ፕላስ 1 ደግሞ 0 የሚሆነው እዚህ ጋር ነው አት ማይነስ 1። ስለዚህ በዚህ በኩል ፖዚቲቭ ይሆናል፣ ፖዚቲቭ፣ እዚህ ጋር ኔጌቲቭ። ኤክስ ፕላስ 3 0 የሚሆነው እዚህ ጋር ነው። በዚህ በኩል ፖዚቲቭ እናስቀምጣለን። ይህኛው ኔጌቲቭ ይሆናል። አሁን ኤፍ ፕራይም ኦፍ ኤክስ የተባለው
የዚህና የዚህ የሶስቱ ሊኒየር ፋክተሮች ብዥና የአራት ብዥ ነው። ያው አራት ፖዚቲቭ ስለሆነ በሳይኑ ላይ ምንም ለውጥ አያመጣም። ስለዚህ የእነዚህን ሳይን ብዥ ማወቅ ነው ያለብን። ኔጌቲቭ ሲባዛ በኔጌቲቭ ሶስት ኔጌቲቮች ኔጌቲቭ ይሰጡናል። እዚህ ጋር ደግሞ ዚሮ ይሆናል። እዚህ ጋር ሁለቱ ኔጌቲቭ ናቸው። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ይሆናል። ሲባዛ በፖዚቲቭ እዚህ ጋር ፖዚቲቭ እናገኛለን። እዚህ ጋር ዚሮ ይሆናል። እዚህ ጋር አንደኛው ኔጌቲቭ፣ ሌሎቹ ሁለቱ ፖዚቲቭ ስለሆኑ እዚህ ጋር ኔጌቲቭ እናገኛለን። እዚህ ጋር ዚሮ ይሆናል። ይሄኛው ደግሞ ፖዚቲቭ ይሆናል። ስለዚህ ይሄ ፋንክሽን የተሰጠን ፋንክሽን ደሪቬቲቭ ፖዚቲቭ ወይም ዚሮ የሚሆንበት ጊዜ ኢንክሪዚንግ ስለሚሆን ኢንክሪዚንግ የሚሆነው ከዚች እስከዚች ባለችው ያ ማለት ኔጌቲቭ 3 እስከ ኔጌቲቭ 1 ኢንክሉድ እናደርጋለን። እነዚህም ዚሮ ዚሮ ስለሆኑ ከዛ ከአንድ በላይ ዚሮ እና ፖዚቲቭ ስለመጣ ሌላው ኔጌቲቭ የሚሆነው ከኔጌቲቭ 3 በታች ነው። ስለዚህ አንድ ከዛ ከኔጌቲቭ 1 እስከ 1 ደግሞ ዚሮ እና ኔጌቲቭ ነው የሚሆነው። በመሆኑም ይህ ፋንክሽን ኢንክሪዚንግ የሚሆነው በዚህ ኢንተርቫል ዩኒየን በዚህ ኢንተርቫል፣ ዲክሪዚንግ የሚሆነው ደግሞ ከኔጌቲቭ ኢንፊኒቲ እስከ -3 ዩኒየን ከኔጌቲቭ 1 እስከ 1 ይሆናል ማለት ነው። ስለዚህ የሰጠን ፋንክሽን ኢንክሪዚንግ የሚሆነው ከኔጌቲቭ 2 እስከ ኔጌቲቭ 1 ዩኒየን ከ1 እስከ ኢንፊኒቲ እና ዲክሪዚንግ የሚሆነው ደግሞ ከማይነስ ኢንፊኒቲ እስከ -3 ዩኒየን ከኔጌቲቭ 1 እስከ 1 ይሆናል ማለት ነው።